ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን ወለጋ እናደርጋለን። ወለጋ ምን እየሆነ ነው? ወለጋ ምን እየተፈጠረ ነው? በሚለው ጉዳይ ላይ አንዳንድ ሀሳቦችን እነግራችኋለሁ። የወለጋ ፋኖች ላይ ዘመቻ ተከፍቷል። በጦርነት የወታደራዊ ዘመቻ እንደዚሁም የፖለቲካ ዘመቻ ተከፍቷል እና በወለጋ ያው ሁላችሁም እንደምታውቁት ከዚህ በፊትም በስፋት እንደተነጋገርንበት በወለጋ ከፍተኛ የሆነ የፋኖ እንቅስቃሴ አለ። በወለጋ ሁለት እዞች አሉ። የአማራ ፋኖ በወለጋ እዝ እና የአማራ ፋኖ ቢዛሞ እዝ አሉ። እነዚህ ሁለት እዞች በውስጣቸው የተለያዩ ክፍለ ጦሮች አሉ። በጣም የተጠናከሩ በጣም የተደራጁ ክፍለ ጦሮች ናቸው እና እነዚህ ክፍለ ጦሮች በወለጋ ውስጥ እንግዲህ ወደ እዚህ ጋር እንደምታዩት ይሄ እንግዲህ ወለጋ ነው። ወለጋ ምስራቅ ወለጋ ዞን እዛች በምዕራብ በኩል እናገኛታለን። ሆሮ ጉድሩ ወለጋ አለ እና እዚህ ጋር የምታዩቸው እንግዲህ ወደ ጊዳ አያና ወረዳ፣ ኪረሙ ወረዳ የሚባሉ አሉ። በምስራቅ ወለጋ ዞን ውስጥ ያሉ ሁለት ወረዳዎች ናቸው፣ ጊዳ አያና እና ኪረሙ ወረዳ። እዚህ ወረዳ አካባቢ ወድሞ 34 በመቶ የሚሆነው ነዋሪ አማራ ነው። ከዛ ወደ ኡሙሩ ወረዳና ጃርዴጋና ጃርቴ ወረዳዎች አሉ። እነዚህ ደግሞ ወደ 21 በመቶ የሚሆነው አማራ ነው። ይሄ እንግዲህ ባለፈው የህዝብ ቆጠራ መሰረት እናገራችሁ። ባለፈው የህዝብ ቆጠራ መሰረት አቤ ደንጎሮ ወረዳ 52 በመቶ የሚሆነው ነዋሪ አማራ ነው። ሆሮ ወረዳ ሆሮ ጉድሩ የሚለው አንዱ ስም የመጣው ከዛ ነው። ሆሮ ጉድሩ ወለጋ ውስጥ ወደ 31 በመቶ የሚሆነው አማራ ነው። አባዶና አባያ ጮመን ወረዳ 28 በመቶ የሚሆነው አማራ እና የአማራው ማህበረሰብ እዚህ አካባቢ በብዛት አለ። በብዛት አለ። ሌላ ካርታ ባሳያችሁ እዚህ ጋር የምታዩት ካርታ ነው። እዚህ ጋር የምታዩት ካርታ እንግዲህ ወደ ይሄ በአረንጓዴ ያደረኳቸው ቦታዎች በተለይ ከአንገር ወንዝ በስተሰሜን ያለው አካባቢ በብዛት አማራው በብዛት የሚኖርበት አካባቢ ነው እና 33 በመቶ 1/3 የሚሆነው አማራ ነው። እንግዲህ ይሄንን ምላችሁ ምንድነው የህዝብ ቆጠራውን ያለፈውን የህዝብ ቆጠራ ከግምት አስገብቼ እና ባለፈው የህዝብ ቆጠራ ማለት አማራና ኦሮሞ ተወላጅ የሆነ ኦሮሞ ተብሎ ነው የተመዘገበው። የአማራና ኦሮሞ ተወላጅ የሆነ ኦሮሞ ተብሎ ነው የተመዘገበው። ይሄ ውህድ የሆነው አለ አይደለ? እሱ ምን ተብሎ ነው የተመዘገበው? ኦሮሞ ተብሎ ነው የተመዘገበው። አሁን ግን በተለይ በወለጋ ውስጥ ግድያ፣ አማራ እየተባሉ ማፈናቀል በሚመጣበት ጊዜ የኦሮሞና የአማራ ተወላጅ አማራ ተብሎ ነው ሲገደል ነው። ስለዚህ የኦሮሞና የአማራ ተወላጅ አማራ ተብሎ ስለሆነ የሚገደለው የኦሮሞና የአማራ ተወላጅንም እንደው አማራ ብለን ከቆጠር ነው 33 በመቶ ወደ 60 በመቶ ሄደ። ይሄንን ነው ከግምት አስገቡልኝ ማለት ነው። እና ስቲል ግን የነሱን መዝገብ እንውሰድና 1/3 የሚሆነው አማራ ነው እዚህ አካባቢ የሚኖር። ግን እውነታውን ግን ካየን ሜዳ ላይ ያለው ሁኔታ ካየን ከግማሽ በላይ የሚሆነው ነዋሪ እዚህ አካባቢ የሚኖረው አማራው እና ይሄ አማራው እዚህ አካባቢ የሚኖረው አማራ በዋናነት ወገኖቼ ይሄ ማህበረሰብ ቢዛሞ ተብሎ ይጠራ የነበረ አካባቢ ነው። እዚህ ማህበረሰብ ብዙ ጊዜ ኦሮሞቹ ከባሌ ተነስተው ሜጫዎቹ ከባሌ ተነስተው በሽምጥ ሸለቆ በኩል አድርገው ሸዋ ገቡ። ሜጫና ቱሉማዎቹ ሸዋ ገቡ። ሸዋ ከገቡ በኋላ ወዳ ነቢል የሚባል ቦታ ዱከም አካባቢ አባብ ጨፊያቸውን እዛ አካባቢ አደረጉ። ከዛ ሜጫዎችና ሜጫዎች አልተስማሙም። ስለዚህ ሜጫዎች ተለይተው ከሸዋ ወደ ምዕራብ ይመጣሉ ማለት ነው። ወደ ይመጣሉ። የተወሰኑት አንፍሬ የሚባሉት ወደ ታች ወደ ጅማ መስመር ይሄዳሉ። የተወሰኑት ደግሞ ወደ ወለጋ ይመጣሉ። እና አሁን ወለጋ በሚመጡበት ጊዜ እዚህ አካባቢ የሚኖሩ የነበሩት የዳሞቴዎች እዚህ አካባቢ ይኖሩ ነበሩ። የዳሞት ማህበረሰብ እዚህ አካባቢ ይኖር ነበር። ስለዚህ የዳሞት ማህበረሰብ ላይ ውጊያ ከፍተው የዳሞት ማህበረሰብም ደግሞ ኦሮሞዎችን ሽሽት አባይን ተሻግረው ወደ ጎጃም ይመጣሉ።
ጎጃም ቆላ ደጋ ዳሞት የሚባል ስም የመጣው ከዛ ዳሞቴዎች ናቸው ወደ ጎጃም ይዘልቃሉ። ስለዚህ አሁን ምንድነው የሆነው? ከጎጃም ከወሎ ከወለጋ ይነሱና ኦሮሞዎቹ ወደ ጎጃም ይገባሉ። ከዛ ከጎጃም ያሉት ደግሞ እንደገና ኦሮሞዎችን ያሸንፉና ደግሞ እንደገና መልሰው ወለጋን ይቆጣጠራሉ። እና ኦን ኤንድ ኦፍ በቃ ከወለጋ ተነስተው ጎጃም ከጎጃም ተነስተው ወለጋ እየመጡ የኃይል መፈራረቅ ብዙ ጊዜ ተከስቷል። ስለዚህ ይሄ ማህበረሰብ ምን አይነት ማህበረሰብ ነው? የተደባለቀ ማህበረሰብ። ስለዚህ አማራዎች በብዛት ሰሜን ወለጋ ላይ ያሉ፣ በነገራችን ላይ ጎጃምም ምስራቅ ጎጃምም እስከ ከፍኖተ ሰላም በስተደቡብ ደብረ ኤልያስ ምናምን ከቡሬ በታች ምናምን ያሉ አካባቢ ኦሮሞዎችም አሉ። በነገራችን ላይ ብዙ ሰው አያውቅም እንጂ ኦሮሞዎችም አሉ። ስለዚህ ጎጃም ውስጥም ኦሮሞዎች አሉ። መተከልም ደግሞ ብትሄዱ እነ ደባቴ እንደነ ቡለን የመሳሰሉ ቦታዎች ኦሮሞዎች አሉ። አባይን አልፋችሁ ኖርዝ ከአባይ በስተሰሜን ኦሮሞዎችም አሉ። ስለዚህ ከአባይ በስተደቡብም ደግሞ አማራዎችም አሉ በብዛት። ስለዚህ ከጥንት ጀምሮ እዚህ አካባቢ አማራዎች ይኖራሉ ወጥመች ነው። የወለጋ ሰዎች አንዳንድ የኦነግ ሰዎች እንደሚናገሩ ከተለያየ ከወሎና ከትግራይ የመጡ ሰፋሪዎች ብቻ አይደሉም እዚህ የሚኖሩት። ከጥንትም ለመቶ ዓመታት የሚኖሩ አማራዎችም እዚህ አካባቢ ነው። ሰፋሪዎችም አሉ። በረሃብ ምክንያት ከአንድ አካባቢ ወደ አንድ አካባቢ ሴትል ያደርጋሉ። አገራቸው ነው። ኢትዮጵያ ሀገራቸው ነው። ከየትኛውም የኢትዮጵያ ግዛት ወደ ተፈለገው የኢትዮጵያ ግዛት የመምጣት የመኖር መብት ኢትዮጵያዊ አለው። እና ኦሮሞንን የሚሉት የሚፈቅዱበት ምክንያት ምንድነው? የነሱ መሬት ይሄ መሬት የነሱ መሬት ብቻ ያደረገ ማለት። ስለዚህ በሰፈራ ምክንያት ደርግ ይዟቸው እዚህ አካባቢ ያመጣቸውን ሰዎች እንደ መጤና እንደ ሰፋሪ አድርጎ የመቁጠር ነገር አለ። ኖ መጤና ሰፋሪ አይደሉም። መጤና ሰፋሪ ኢትዮጵያ ውስጥ የለም። ኢትዮጵያ የሁሉም ኢትዮጵያውያን ናት። ከትግራይ ይምጣ ከየትም ይምጣ በፈለገው ቦታ የሚኖር ሰው ሰፋሪ አይደለም፣ አገሩ ነው። በአገሩ ነው የኖረው። በአገሩ ደግሞ ከአንድ ቦታ ወደ አንድ ቦታ የመምጣት የመሄድ መብት አለው። መንግስትም ደግሞ በአገሩ ውስጥ በተለያየ ምክንያት ከአንድ ቦታ ወደ አንድ ቦታ ዜጎችን ሪሴትል የማድረግ መብት አለው። ስለዚህ እነዚህ በሰፈራ የመጡትም አገራቸው ነው። በነገራችን ላይ ግን በሰፈራ ከመጡትም በተጨማሪ ሪሴትል ከተደረጉትም በተጨማሪ ግን አብዛኛው እዚህ አካባቢ የሚኖረው አማራ ወገኖች ከበፊትም እዚህ ይኖር ነበር እና ንጉስ ተክለ ሃይማኖት የጎጃም ንጉስ ተክለ ሃይማኖት ወለጋን ይገዙ ነበር። ቀላል ማስረጃ ልስጣችሁ። ለምሳሌ አጼ ሚኒሊክ ንጉስ ተክለ ሃይማኖትን ባስገበሩ ጊዜ በንጉስ ተክለ ሃይማኖት ጦርና በአጼ ሚኒሊክ መካከል ጦርነት ተደርጓል። የእምባቦ ጦርነት የሚባለው ማለት ነው። እና የአጼ ሚኒሊክን ጦር እየመሩ ከንጉስ ተክለ ሃይማኖት ጋር ውጊያ ያደረጉት ራስ ጎበና ነበሩ። ይሄ ውጊያ የት ነው የተደረገው? ከንጉስ ሚካኤል ጋር የተደረገው ውጊያ የት ነው? ወለጋ ውስጥ ነው የተደረገው። ለምን? ወለጋ የንጉስ ሚካኤል ግዛት ነበራ። በጎጃም ስር የነበረ የንጉስ ሚካኤል ግዛት ነበረ ወለጋ። ስለዚህ እዚህ አካባቢ በጣም በርካታ አማራዎች አሉ። ስለዚህ ምንድነው የሆነው? እነዚህ ፋኖች እዚህ አሁን ያለው የኦነግ ፖለቲካ በምዕራብ ወለጋና በቄለም ወለጋ አማራዎች ትንሽ 300 ስለሆኑ እዛም አካባቢ ደግሞ ያሉት አማራዎች ከወሎና ከትግራይ የመጡ ስለሆነ እነሱን ጨፈጨፏቸው። ቁጥራቸው ትንሽ ስለሆነ ብዙዎቹ በቃ ኤትኒክሊ ክሌንስ ሆኑ። በቃ የዘር ማጽዳት ወንጀል ተፈጸመባቸው። በምዕራብ ወለጋ እንደነ ቶሌ እንደነ ገለም እንደነ ጉሪሶ ባሉ አካባቢዎች ማለት ነው። በምዕራብ ወለጋና ዋና ከተማው ጊምቢና በቄለም ወለጋ ዋና ከተማ ደምቢዶሎ በብዛት የሚኖረው 90% የሚኖረው አማራ ስለሆነ ኦሮሞ ስለሆነ እዛ ያሉትን የተወሰኑት አማራዎች ከወሎና ከትግራይ የመጡትን በሙሉ ምን አደረጓቸው? ገደሏቸው። ብዙዎቹም ያን አካባቢ ለደህንነታቸው ሲሉ ያን አካባቢ ጥለው ወጡ። ኤትኒክሊ ክሌንስ ነው የተደረገው። በምስራቅ ወለጋና በሆሮ ጉድሩ ወለጋ ግን ያንን ለማድረግ ሞከሩ። አማራውን ክሌንስ ለማድረግ ነው። እና በአማራው ማህበረሰብ ላይ ብዙ ጭፍጨፋ ፈጸሙ። ላልኳችሁ ነው። እዚህ አካባቢ በፊትም የሚኖሩ አማራዎች ነበሩ። በኋላም ደግሞ በሰፈራም የመጡም አሉ። ስለዚህ ቁጥራቸው በጣም ጨምሯል። ስለዚህ ይሄ በመቶ ሺዎች የሚቆጠር አማራ ወዴት ነው የሚሄደው?
ስለዚህ እዚህ አካባቢ ያለው ማህበረሰብ ለህልውናው ብሎ ራሱን ለመከላከል ብሎ ማዋቃት ጀመረ። ስለዚህ እየተጠናከረ የወለጋ ፋኖ እየተጠናከረ አሁን ከሻለቃ ወደ ብርጌድ እያሉ አሁን ሁለት እዞች አሉ። ሁለት እዞች የአማራ ፋኖ በወለጋ እዝና የአማራ ፋኖ ቤዛሞ እዝ። የአማራ ፋኖ ቤዛሞ እዝ በዋናነት በጊዳና አያናና በኪረሙ በኡሙሩ ወረዳ አካባቢ በብዛት ይንቀሳቀሳል። የአማራ ፋኖ ወለጋ ደግሞ በአቤ ደንጎሮ አሮ እንደዚሁም ደግሞ በደቡባዊ ጊዳና አያና በአንገር ጉተን አካባቢ በስፋት ይንቀሳቀሳል እና አሁን ምንድነው የሆነው? አድማጮቼ ተመልካቾቼ ይሄንን በተመለከተ አገዛዙ በጣም ብዙ ሽፋን ብዙ ጊዜ ጎንደር ጎጃም ወሎ ምናምን ያለውን ነው ብዙ ጊዜ የሚሸፈነው ነገር ግን ወለጋ በጣም ከፍተኛ ውጊያዎች ተደርገዋል። አገዛዙ የፋኖ ኃይሎችን ለመደምሰስ ከፍተኛ ውጊያ አድርጎ እንደውም አንዱን የፋኖ አመራር የወለጋ ፋኖ ቢዛሞ አመራር ዲያቆን ክንዴ ይባላል። ዲያቆን ክንዴ ገደልን ብለው ሁሉ የፕሮፓጋንዳ የነዙበት ሁኔታ ነው ያለው። ገደልን ብለው እና ያንን አስመልክቶ ዲያቆን ክንዴ መግለጫ ሰጥቷል እና እስቲ ዲያቆን ክንዴ እናዳምጡ። ይሄ የአማራ ፋኖ ወለጋ አመራር ከፍተኛ አመራር ነው። ከአንዱ አመራሮች መካከል አንዱ ነው። የአማራ ፋኖ ቢዛሞ የህዝብ ግንኙነት ክፍል ሆኖ እየሰራ ነው እና እስቲ እናዳምጡ። ዲያቆን ክንዱ ሞቷል ብላችሁ የምታወሩ ነው ተሳስታችኋል። በነገራችን ላይ ብሞትም አይደቀኝም ለመሞት እስከወጣው ድረስ ግን አለው የአማራን ትግል ጫፍታ ላይ ጭራሽ ጥላትን አይገለኝም። ደስ አይበልም። በተለይ ኤሮነክ ሸኔ አይገዳ ኮማንዶ አየነው እንዳጠቃላይ የምን ያህል እንደመረጥ በጀግኖች ወንድሞቻችን አይተናል። በምንም ታምር እንዳታስቡት አለው ቢዛሞን አስከትላታለሁ። በሞትም ስለ ቢዛሞ ምንነት ተናግሬያለሁ። አይቆረቁረኝም፣ ግን በህይወት አለው። ፋኖ ዲያቆን ክንዴ ነው። የአማራ ፋኖ ቢዛሞ ከፍተኛ አመራር ነው። በጣም ጎበዝ ወጣት ነው። ከምንም ተነስተው ህዝቡን አደራጅተው እንግዲህ ወንድሞቹ እህቶቹ ሲደፈሩ እናቶቹ ሲደፈሩ በተወለደበት በወለጋ አንተ አማራ ነህ ተብሎ ሊገድሉት ሊጨፈጭፉት መጤ ነህ ብለው ሲመጡ በዚህ ሁኔታ መቀጠል አንፈልግ ብሎ እሱና ጓደኞቹ ተደራጅተው ሴቶቻችንን ልጆቻችንን ሚስቶቻችንን መጠበቅ አለብን ብለው ፋኖ ሆነው ተደራጅተው እንቅስቃሴ አድርገው ጥሩ ውጤት እያስመዘገቡ እና እዚህ አካባቢ አገዛዙ የገዳ ኮማንዶ የኦሮሞ ልዩ ኃይል የገዳ ኮማንዶ የሚባል አለ። በተለየ መንገድ የሰለጠኑ እነሱን በማሰማራት መከላከያም ራሱ እዚህ አካባቢ በመሰማራት ከፍተኛ ውጊያዎች ላለፉት በርካታ ሳምንታት ሲያደርግ ነበር እና ብዙ ጉዳት ደርሶበታል አገዛዙ እና የወለጋ ፋኖችም እንደነ ዲያቆን ክንዱ ገለናቸዋል የሚል ፕሮፓጋንዳ መስሏል። እንግዲህ ከፈረሱ አፍ እንደሚባለው ዲያቆን ክንዱ ምን ላይ ሰጥቷል እና ምንም አንዳንዴ በሜዳ ላይ የማያገኙትን ውጤት በሜዳ ላይ በሚከስሩበት ጊዜ ፕሮፓጋንዳ ውሸት ይነዛሉ እና ዲያቆን ክንዱ ሞቷል ብሎ ማስወራታቸው በራሱ የሚያሳየው ምንድነው? በአውደ ውጊያ ላይ ሽንፈት እንደደረሳቸው የሚያሳየው አድማጮች። እና ይሄ እንግዲህ በወለጋ ያለው ሁኔታ በጣም እየተጠናከረ በጣም ጥሩ ደረጃ ላይ እየመጣ ነው ያለው። እንዳልኳችሁ ከምንም ተነስተው ወለጋ ውስጥ እያወራን ያለነው ጎንደር አይደለም፣ እያወራን ያለነው ጎጃም አይደለም፣ እያወራን ያለነው ወሎ አይደለም፣ እያወራን ያለነው ወለጋ እና በወለጋ ጠንካራ የሆነ የፋኖ እንቅስቃሴ አለ። በአሁኑ ጊዜ አድማጮቼ ተመልካቾቼ ወለጋ ውስጥ በቃ የትጥቅ ትግል እያደረገ ያለው በዋናነት ፋኖ ነው። ከአገዛዙ ጋራ የኦነግ የሚባሉት ነጃልመሮ ጃል ምናምን የሚባሉት የኦነግ እንትኖች አሉ ማለት አይቻልም እና እነዚህ የኦነግ ታጣቂዎች በጣም ብዙ እንቅስቃሴ የሚያደርጉ የነበሩ የኦነግ ታጣቂዎች አሁን የሉም ማለት ይቻላል።
እና በፊት የኦነግ ኃይል በምዕራብ ሸዋ ሲንቀሳቀስ የነበረውን ታስታውሳላችሁ። ጃልሰኝ የሚባል እና ጃልሰኝ ሙሉ ለሙሉ ያው የብልጽግናን ተቀላቅሏል። ብልጽግናን ጃልሰኝ ተቀላቅሏል። እዚህ ብልጽግና ሆነ እና እንግዲህ በወለጋ የቀሩት እነ ጃል መሮ ነበሩ። እነ ጃል መሮ ደግሞ ጃል ሞሳ የሚባል ከጃል መሮ ተገንጥሎ በወለጋ የነበረ ጃል ሞሳ የሚባል ከጃል መሮ ተገንጥሎ እሱም ለብቻው ወጥቷል። ጃል ሞሳ የሚባል ማለት ይሄ ጃል ሞሳ የሚባለው እሱም ብልጽግና ገብቷል። አሁን ከገዳ ኮማንዶ ከሚባሉ ከኦሮሞ ልዩ ኃይል ጋራ ከመከላከያ ጋራ ሆኖ ከፋኖ ጋራ እየተዋጋ። ስለዚህ ኦነግ ከጃልመሮ ጋር አብሮ የነበረ ጃል ሞሳ የሚባለው የሚመራው ኦነግ ሸኔ በሉት እሱ ከኦሮሞ ልዩ ኃይል ጋራ ከኦሮሞ ልዩ ኃይል ገዳ ኮማንዶ ከሚባሉት ጋራ ከመከላከያ ጋራ ጥምረት ፈጥረው በአንድ ላይ ሆኖ ነው የወለጋ ፋኖችን የቢዛሞ ፋኖችን ለማጥፋት እንቅስቃሴ ያደረጉት። ነገር ግን እንቅስቃሴያቸው በሙሉ አልተሳካም፣ የከሸፈበት ሁኔታ ነው ያለው። ስለዚህ ኦነግ በአሁኑ ጊዜ ብልጽግናን እየታገለ ያለው ኦነግ የለም። የተከፈለው ለብቻው የቀረው የጃልመሮ ኦነግ ደግሞ የት እንዳለም አይታወቅም። አንዳንድ መረጃዎች አሉ። እነዚህ የጃልመሮ ኦነግ አንዳንድ የፋኖ መሪዎች ጋራ ንግግር ጀምሯል የሚል ነገር አለኝ። በተለይ ያው በአውደ ውጊያም ስለተሸነፉ ጃልመሮም አካባቢ ያሉ ሰዎች ብዙዎቹ የወለጋ ሰዎች ኦሮሚያ የሚባለው ነገር ለወለጋ ሕዝብ አልጠቅምም፣ የወለጋ ሕዝብ የኦሮሚያ የምትባለው ነገር ከመጣ ጀምሮ የወለጋ ሕዝብ ተጎድቷል በሚል ወለጋ ራሱን የቻለ መስተዳደር መሆን አለበት የሚል አቋም ያላቸው ሰዎች በነጃልመሮ አካባቢ በጣም እየመጡ እና ወለጋም ይሄ ክልል ፈርሶ የዘር ክልል ፈርሶ ወለጋም ራሷን የቻለች መስተዳደር ሆና ይሄ ታላቋ ኦሮሚያ የሚሉትን ቅዠት ትተው በእርግጥም የወለጋን ህዝብ ራሱን በራሱ የማስተዳደር መብቱ ተከብሮ በወለጋ ውስጥ የሚኖሩ ደግሞ እንዳልኳችሁ በአቤ ደንጎሮ፣ በውሩ፣ በጃርዴጋ ጃርቴ በመሳሰሉ ቦታዎች የሚኖሩ አማራዎች መብታቸው ተከብሮ መጤ ሰፋሪ የሚባለው ነገር ቆሞ መብታቸው ተከብሮ ወለጋም የኛ ሀገር ነው ብለው መኖር የሚችሉበትን ሁኔታ እንዲመቻች የሚፈልጉ ከሆነ ወደዛ የሚመጡ ከሆነ ጥሩ ነገር ሊሆን ይችላል። ግን በአንዳንድ ፋኖች እና በጃልመሮ ኦሮሞ ክልል እንድትፈርስ በሚፈልጉ የወለጋ መስተዳደር እንዲኖር በሚፈልጉ እዚህ አካባቢ ያሉ አማራዎችን መብታቸው ሊከበርላቸው ይገባል ወደሚል አቋም የመጡ አንዳንድ ነገሩ የገባቸው አንዳንድ የሆነ ሰዎች ጋራ ውይይት እየተደረገ እንዳለ ሰምቻለሁ። በዚህ ጉዳይ ላይ ብዙ ማጣራቶች አድርጌ በስፋት እንመለስበት ይሆናል። ግን አሁን ግን ቴክኒካሊ ግን ሚሊተሪ ኦፕሬሽናሊ ግን ኦነግ የሚባል ነገር በአሁኑ ጊዜ ወለጋ ውስጥ አክቲቭሊ እየተንቀሳቀሰ ያለው ፋኖ ነው። ስለዚህ ይሄ ሊታወቅ ይገባል። በኦሮሞ ክልልም ውጊያ አለ ከተባለ በኦሮሞ ክልል ውጊያ እያደረገ ያለው ፋኖ ነው። ውጊያ እየተደረገ ያለው አገዛዙ ከፋኖ ጋር ነው። ስለዚህ ወለጋን ልክ እንደ ጎንደር ነው ማሰብ ያለን። ከኦነግ ጋር እየተደረገ ያለው ውጊያ የለም። ከህወሓት ጋር እየተደረገ ያለው ውጊያ የለም። አገዛዙ የብልጽግና መንግስት በአሁኑ ጊዜ ውጊያ እያደረገ ያለው ከፋኖ ጋር ይሄ ሊታወቅ። ስለዚህ የታጠቁ ኃይሎች ተብሎ ህወሓትንም ኦነግንም ፋኖንም እኩል የሚያስቀምጡ አሉ። አይደለም። በፊት ይዋጉ ነበር ህወሓቶችም ኦነጎችም በፊት ይዋጉ። አሁን ግን ከአገዛዙ ጋር እየተናነቀ ያለው ብቸኛው ኃይል ፋኖ ብቻ ነው። በወለጋ በሉ፣ በጎንደር በሉ፣ በጎጃም በሉ፣ በወሎ በሉ፣ በሸዋ በሉ፣ በሌሎች አካባቢ እና ይሄን በተመለከተ የኦሮሞ ጽንፈኞች ከፍተኛ የሆነ እንዳልኳችሁ ነው። ሚሊተሪ ኦፕሬሽኑ እንደተጠበቀ አልቻሉም። ግን በተጨማሪ የኦሮሞ ብሔረተኞች የኦሮሞ እንትኖች በፋኖ ላይ ከፍተኛ ዘመቻ ጀምረዋል። የኦሮሞ ሚዲያ ኔትወርክ አንድ ዘገባ ሰርቷል። በጣም የሚያስቅ ዘገባ። አንድ የወለጋ ልጅ ነኝ የሚል ሰው አቅርቦ ፋኖን ጽንፈኛው ፋኖ እያለ ጸረ ፋኖ ፕሮፓጋንዳ ሲሰራ ነበር እና ይሄ የወለጋ ሰው ነኝ የሚለው ሰው በሰሜን ወለጋ እንዳልኳችሁ ነው ቢያንስ 1/3 ማህበረሰብ አማራ በሆነበት ሁለት የፋኖ እዝ ተቋቁሞ ከአገዛዙ ጋር ትንቅንቅ እየተደረገ ባለበት ቦታ ሌላው ማህበረሰብ እዚህ አይኖርም፣ ኦሮሞ ብቻ ነው የሚኖረው።
ስለዚህ ልዩ ዞን ልዩ ነገር የሚባል ነገር እንኳን በዞን በወረዳም በቀበሌም ደረጃ ኦሮሞ ብቻ ነው የሚኖረው በሚል እዚህ አካባቢ የሚኖረውን ሌላው ማህበረሰብ ዲናይ ያደረገ ዲናይ በሌላ በኩል በዚህ አካባቢ የሚኖረው ማህበረሰብ መጥፋት አለበት ብሎ የሚያምን ሰው ማለት እና የኦሮሞ ሚዲያ ኔትወርክ እንደዚህ አይነት ዘገባ አቅርቧል። እስቲ እናዳምጠው። እሱ የሚለው በተለይ ልዩ ኃይል እዚህ አካባቢ ያሉ አማራዎች መብታቸው እንዲከበር የሚጠየቀውን ጥያቄ ግን አንዳንድ እንደነ ጀዋር ያሉ አንዳንድ የኦሮሞ ኤሊቶችም ያለውን ሪያሊቲ ተገንዝበው በቃ እዚህ አካባቢ ያለውን የአማራ ማህበረሰብ ሊገፉት እንደማይችሉ ተገንዝበው ወደ ሴንሳቸው እየተመለሱ ነው። ስለዚህ ወለጋ ሰላም እንዲኖር የግዴታ እዚህ አካባቢ ታጥቆ የተንቀሳቀሰ ያለውን ፋኖ ጥያቄ ማክበር አለብን፣ እዚህ አካባቢ የሚኖረው አማራ መብቱ መከበር አለበት ወደሚል ደረጃ አንዳንድ የኦሮሞ ብሔረተኞች የኦሮሞ አክቲቪስቶች እነ ጀዋርን ጨምሮ ወደዛ እየመጡ ተገደው። ለምን? የኃይል አሰላለፍ ነው። የኃይል አሰላለፍ። ስለዚህ እዚህ አካባቢ የሚኖረውን የወለጋ ፋኖ ዲስሚስ ሊያደርጉት በቃ አልቻሉም። ገዳ ኮማንዶ አመጡ፣ የኦሮሞ ልዩ ኃይል አመጡ፣ መከላከያን አሰማሩ፣ ዙ 23 ድሮን አሰማሩ። እዚህ አካባቢ ያለውን ኃይል ሊያጠፉ አልቻሉም። እንደውም ይሄ ኃይል ከሻለቃ ከብርጌድ ወደ 2 እዝ ተሸጋል። ስለዚህ they come to terms በቃ ያለው ሪያሊቲ አክሴፕት አድርጎ በቃ እዚህ አካባቢ ያለው ላለው አማራ ልዩ ዞን መስጠት አለብን የሚል ንግግሮች ጀመሩ በመካከላቸው which is a good thing good sign። በነገራችን የፋኖ ድልም ነው። ፋኖ ምን ያህል ፓወርፉል እንደሆነ የሚያሳይ ነው። የኦሮሞ አንዳንድ ሰዎች እዚህ አካባቢ ያለው ማህበረሰብ ልዩ ዞን ይሰጠው፣ በአማርኛ መስተዳደር በአማርኛ አገልግሎት እንዲያገኝ ይደረግ ወደ ማለት ደረጃ የመጡበት ምክንያት በወለጋ ውስጥ ያለውን ሜዳ ላይ ያለው ሪያሊቲ ስለተገነዘቡ ነው። ይሄን የአማራ ማህበረሰብ ኢግኖር ሊያደርጉት አይችሉም። ታጥቆ መብቱን እያስከበረ ያለ እንደ ትላንቱ ሊገፉት እንደ ትላንቱ ሊያፈናቅሉት እንደ ትላንቱ ሊገሉት አይችሉም። መብቱን ሊያስከበር የወጣ ማህበረሰብ ሊገፉት አይችሉም። ስለዚህ ይሄንን በተመለከተ ይሄ ሰው የኦሮሞ ሚዲያ ኔትወርክ ያለውን ነባራዊ ሁኔታ ሄዶ የተናገረው ነገር እናንተም አንድ ከዛም በፊት ማንሳት የምፈልገው አንድ የፖለቲካ ፓርቲዎች የመንግስት መዋቅር ሌሎች በዚህ ስብጥር ውስጥ መነሻ እንደሆኑ እንዳነሳሁት አንዳንድ የኦሮሞ ኤሊቶች አካባቢ ሲወረወሩ የነበሩ ሂደቶች ራሳቸው መኮነን ያለባቸው አሉ። በዚህ አጋጣሚ መናገር የምፈልገው በተለይ ከኦሮሚያ ክልል አካባቢ የሚኖር የሌሎች ብሔሮች የፖለቲካ ውክልና ማግኘት አለባቸው ተብሎ እንደ አክቲቪዝም ሲነሳ የነበረው የተለያዩ ፖለቲካ ፓርቲዎች ደግሞ ይህንን ጽንፈኛውን ኃይል ለይቶ ለነጻነት የሚታገል ኃይል አለ ብሎ ማንሳቱ ራሱ በዚህ ሂደት ውስጥ የልብ ልብ እንደሰጠ አይነት ሆኖ እንዳየው እንደተረዳውት ነው ያየውትና እዚህ ጋር ልብ በሉልኝ ተመልከቱ። አንዳንድ የኦሮሞ ኤሊቶች ለዚህ አካባቢ ለሚኖረው አማራ ልዩ ኃይል ይሰጥ የሚል እየተነጋገሩ ነው። ደስተኛ እንዳልሆነ ነው የሚናገር እና ከዚህ የምናየው ምንድነው በኦሮሞ አንዳንድ ኤሊቶች ዘንድ ውስጥም ራሱ የወለጋ ፋኖች እያደረጉት ያለው ትግል ሊክዱት እንደማይችሉ ዲናይ ሊያደርጉት እንደማይችሉ ወደዱም ጠሉም ህዝቡ አልገፋም። ወለጋ አገሬ ነው። ወለጋ የኦሮሞ አይደለም፣ የኦሮሞ ብቻ አይደለም። ወለጋ የአማራም ነው። ወለጋ የኦሮሞ ነው ብላችሁ እኛን እንደመጤ እኛን እንደ ሰፋሪ አድርጋችሁ እኛን ልታፈናቅሉ፣ ልትገፉ፣ ልታፈናቅሉ፣ ልትገሉ፣ ልትጨፈጭፉ አትችሉም ብሎ ታጥቆ ተደራጅቶ ራሱን ለማስከበር የወጣ ኃይል በመኖሩ ሊጠፋ ያልቻለ ሊያሸንፉት ያልቻለ ሊደመስሱት ያልቻለ ሊያስወግዱት ያልቻለ ኃይል በመሆኑ መከላከያ ተሰማራ። ኦነጎች ሁሉ ጥምረት ፈጥረው በዚህ በፋኖ ላይ ተሰማሩ። የገዳ ኮማንዶ የሚባለው በፋኖ ላይ ተሰማራ፣ ግን አልቻሉም። ስለዚህ እነዚህ ኦሮሞ ኤሊቶች ያሉ በዚህ በጦርነቱ ውስጥ እኮ ኦሮሞም እኮ እየተፈናቀለ እኮ አማራ ብቻ አይደለም። አሁን ኦሮሞ መፈናቀል ጀምሯል። ህዝቡ እየመረረው ነው። ስለዚህ እዚህ አካባቢ ሰላም እንዲመጣ የግዴታ እዚህ አካባቢ ከሚንቀሳቀሰው ኃይል ጋራ ይሄ አካባቢ ይሄ ኃይል የሚያነሳውን ህዝባዊ ፍትሃዊ ጥያቄን ከግምት በማስገባት ሁሉንም አሸናፊ ያደረገ እንደ በፊት ኦሮሞ ትግሬ ኦሮሞ አማራ ሳይባባል ሰው በፍቅር የሚኖርበት የሁሉም መብት በቃ ሁሉም ባለ ሀገር የኦሮሞ የአማራ ብሎ ነገር የለም። ወለጋ የሁሉም ናት ወደሚል ደረጃ ተመጥቶ የሁሉም መብት በቋንቋ የመናገር ባህሉን ሌላውን ነገር የማክበር መብቱ ተጠብቆለት የሚኖርበት ሲስተም መዘርጋት እንዳለበት አንዳንድ የኦሮሞ ኤሊቶች
አይኖቻቸው በተወሰነ መልኩ እየተከፈተ ስለመጣ እንዲህ አይነት አስተያየት እየሰጡ ነው። በነኪረሙ በነ አቤ ደንጎሮ በመሳሰሉት ኡሙሩ ጃርዴጋ ጃርቴ በመሳሰሉት ልዩ ዞን ይደረግ፣ የአማራውን መብት እንዲጠበቅ ልዩ ዞን ይደረግ የሚለውን ጥያቄ ማዳመጥ የጀመሩበት ሁኔታ ነው ያለው እና ያ በመሆኑ ይሄ ሰው ነው እንግዲህ ዲና አድርጎ እንዴት የሚል አስተያየት እየሰጠ ያለው። የፋኖን እንቅስቃሴ እንዴት የሌጂቲሜት የነጻነት እንቅስቃሴ ተደርጎ ይታያል? ታዲያ ሲጠፉ ታዲያ ሲገደሉ ዝም ይበሉ እንዴ? ወንድም አለ አማራ ናችሁ ተብሎ ቤት ውስጥ ባለበት ሲቃጠሉ፣ ሴቶች ሲደፈሩ፣ ልጆቻቸው ሲገደሉ ዝም ይበሉ እንዴ? ዝም ይበሉ እንዴ? ይጥፉ እንዴ? በሀገራቸው ለዘመናት በኖሩበት ሀገር ውጡ ሲባሉ የት ነው መሄዱት? እሺ ከ50 ዓመት ከ60 ዓመት በፊት ከወሎ ከምናምን የመጡ ወደ ወሎ ይመለሳሉ። ለመቶ ዓመታት እዛ ይኖሩ የነበሩ አማራዎች ወዴት ነው የሚሄዱት? በንጉስ ሚካኤል ጊዜ በንጉስ ሚካኤል ዘመነ መንግስት ጊዜ የሚኖሩ የነበሩ አማራዎች ወዴት ነው የሚሄዱት? እና ይሄ ወንድም ምን ይናገራል? በጎጃም ውስጥም ኦሮሞዎች አሉ ብሏል። አዎ ኦሮሞዎችም አሉ በጎጃም ውስጥ። ታዲያ በጎጃም ያሉ ኦሮሞዎች ኦሮሞ ናችሁ ተብሎ ተፈናቀሉ እንዴ? ወደ አባይ ድንበር አካባቢ ከቡሬ በስተደቡብ እኮ የሚኖሩ ኦሮሞዎች እኮ አሉ ወገኖች። ግን ከአማራ ክልል ኦሮሞ ናችሁ ተብሎ የተፈናቀሉ አሉ ወይ? መተከል ውስጥ ድባቴ ወረዳ፣ ቡለን ወረዳ ኦሮሞዎች በብዛት አሉ። እንደውም አንዱ የኦነግ የኦፒዲዮ የኦሮሞ ብልጽግና ዋና አመራር ግርማ አመንቴ የሚባል አለ። ግርማ አመንቴ ራሱ የመተከል ኦሮሞ ነው። ኦሮሞዎች ከመተከል ኦሮሞ ናችሁ ተብሎ ተፈናቀሉ ወይ? አልተፈናቀሉ። ኦሮሞ ናችሁ ተብሎ በደል ደረሰባቸው ወይ? አልደረሰም። ሰምተናል? አልሰማንም። የኦሮሞ ኤሊቶች ራሳቸው ሲጽፉ አላየንም፣ አልሰማንም። ነገር ግን ወለጋ ውስጥ ያሉ አማራዎች ግን አማራ ናችሁ ተብለው ሲገደሉ ሲጨፈጨፉ በሚሊዮኖች ሲፈናቀሉ ነበረ። ያ በቃን ብለው ነው መብታቸውን ለማስከበር ከሀገራችን ከሀገራችን የትም አንሄድም ብለው መንቀሳቀስ የጀመሩት። እና ይሄ ወንድም ግን ምንም ነገር እንዳልተደረገ ምንም ነገር እንዳልሆነ ሲክድ ነው የምናየው። እና በዚህ መልኩ ነው እንግዲህ ወገኖች የኦሮሞ ሚዲያ ኔትወርክ እና የመሳሰሉት እና ጽንፈኛ የኦሮሞ ትውልድ በዚህ መልኩ ነው ጸረ ፋኖ ዘመቻ ከብልጽግና ጋር ተባብረው ጸረ ፋኖ ዘመቻ የጀመሩት በዚህ መልኩ። ስለዚህ ብልጽግና በዚህ አካባቢ የገዳ ኮማንዶዎችን የኦሮሞ ልዩ ኃይልን መከላከያን ይዞ ከፋኖ ጋር ዘመቻ ጀምሮ ሲዋጋ ነበረ። እነዚህ ደግሞ በፕሮፓጋንዳ የፋኖ የውሸት ፕሮፓጋንዳ ፋኖ ላይ ሲዘሩ የወለጋ ፋኖ ላይ ሲነዙ እናያለን። እና እስቲ እናዳምጠው። ያንን ትርክቶች ላይ በተለይ የኦሮሞ ኤሊቶች በጣም መጠቀቅ እንዳለባቸውና ይሄ መኮነን እንዳለበት ነው ማነሳው። አንድ እንዳውም ሶሻል ሚዲያ ላይ ሲዘዋወር የነበረ ጽሁፍ ነበረና የአንገር ጉትን ልዩ ዞን እንዲፈቀድልን ከኦሮሞ አክቲቪስቶች ጋር እኔም ስም ተነስቶ ወንድማችን ጀዋር ተነስቶ እንዳወራን የሚያነሱ ነገሮች አሉና ከዚህም በፊት ከአንተ ጋር ውይይት ሳደርግ አንስቻለሁ። የልዩ ዞን ጥያቄ በታሪክም በህግም መነሳት የለም መነሳት አይደለም ሊታሰብ የሚችል ቦታ አይደለም። ይኸውላችሁ አሁን ሁለት ነገር ተመልከቱልኝ። የአንገር ጉተን ልዩ ዞን ማለት በቃ ወደ ሰሜን ማለት ነው። ያው የአማራ የወለጋ ፋኖች በሚንቀሳቀሱበት አካባቢ ወደ 6 ወረዳዎች ናቸው። እዚህ አካባቢ ልዩ ዞን ይፈቀድ ወደሚለው ደረጃ ያ ዲስከሽን ራሱ የመጣው የፋኖ ትግል ውጤት እንደሆነ እዚህ ጋር ገባልኝ። የወለጋ ፋኖች የኦሮሞ ኤሊቶች እነ ጀዋርም ሆነ ሌሎቹ የኦሮሞ ኤሊቶች ወደዚህ ዲስከሽን እንዲመጡ አስገድደዋቸዋል። ያቹ የታጠቀ የተደራጀ መብቱን የሚያስከብር ሰው ይሰማል፣ ይደመጣል። እና የኦሮሞ ኤሊቶች ቅድም እንዳልኩት ወለጋ አካባቢ ያለው ነገር እንዲፈታ ወለጋ ውስጥ የሚኖረው አማራ መብት መከበር አለበት። ያ እስካልሆነ ድረስ ኦሮሞም አማራም ተከባብሮ የሚኖርበት አሰራር እስካልተዘረጋ ድረስ አንዱ እየተገደለ ሌላው እየገደለ አንዱ እየተፈናቀለ ሌላው እየተፈናቀለ የሚኖርበት ነገር መኖር እንደማይችል ስለገባቸው ሜዳ ላይ ያለው ሁኔታ ስለተቀየረ አንዳንድ የኦሮሞ ኤሊቶች
የፋኖን ጥያቄ ማስተናገድ ጀምረዋል። ይሄ ጥሩ ነገር መሆን ያለበት እና የአንገርጉተን ልዩ ኃይል ልዩ ዞን እንዲኖር እየተጠየቀ ያለው ነገር ጥሩ አካሄድ። እንዲህ መደማመጥ ሲኖር እንዲህ መነጋገር ሲኖር መሰረታዊ የሆኑ ችግሮችን ለመፍታት ይሄ የኦሮሞ መሬት ነው ብሎ ሌላውን ዲስሚስ የኦሮሞ መሬት ነው የሚል ዘረኛ ነገርን ግትር አቋምን ይዞ ሳይሆን አትሊስት ኦሮሞ አማራ እየተባባል መገዳደል እናቁም። እቺ ወለጋ እንኳን ለኦሮሞ እዚህ ላዛ ለሚኖረው ለኦሮሞና ለአማራ ከሌላም ቦታ ሌሎች ሰዎች መጥተውም መኖር የሚችሉበት ትልቅ ፖቴንሻል ያላት አካባቢ ናት። ያላደገች ማደግ ያለባት አካባቢ ናት። የሚያስፈልገው በመካከላችን ፍቅር፣ ይቅር መባባል፣ ጦርነት ይብቃ። በቃ ኦሮሞ አማራ እየተባልን አንገናኝ። አማራዎችም እናንተ በቋንቋችሁ አገልግሎት ማግኘት አለባችሁ። መብታችሁ መከበር አለበት። ኦሮሞም እንደዚሁ በቃ ቋንቋ ሊለያየን አይገባም። የሁላችንም መብት ሰብአዊ መብት መከበር አለበት ተባብሎ በቃ ሁሉንም የሚያስማማ ሶሉሽን እንዲፈጠር አንዳንድ የኦሮሞ ኤሊቶች ዊሊንግነስ ማሳየታቸው ይሄ የፋኖ ድል ነው። የወለጋ ፋኖች አንድ ድል ግን አሁንም ያልገባቸው አሁንም በጥላቻ የተመቱ በጥላቻ የሰከሩ ሰዎች አሉ። እንደ ደጀኔ እንደሚባሉት ሰውዬና እንደዚህ ሰውዬ እና እስቲ እናዳምጠው እና ምንም እዚህ ጋር ኦሮሞ አማራ ሌላው ማህበረሰብ የለም ብሎ ሲክዱ ነው የምታየው። ሲክዱ ታዲያ ሌላው ማህበረሰብ ከሌለ ይሄ ፋኖ እንቅስቃሴ ከየት ነው የመጣው? ከማርስ ነው የመጣው? እስቲ እናዳምጣቸው። በወረዳ ደረጃ አይደለም፣ በልዩ ዞን ደረጃ አይደለም፣ በቀበሌ ደረጃ አብላጫ ሆኖ ጥያቄን ማንሳት የሚችል እዛ አካባቢ ላይ ሰፍሮ ያለ ማንም ብሔር የለም። እና በዚህ መልኩ ነው እንግዲህ አድማጮቼ፣ በዚህ መልኩ ነው እንግዲህ እነዚህ ሰዎች በፋኖ ላይ የፕሮፓጋንዳ ዘመቻ የጀመሩት እና the very fact በዚህ መልኩ ጊዜ ወስደው የኦሮሞ ሚዲያ ኔትወርክ ጊዜ ወስዶ ጸረ ፋኖ ፕሮፓጋንዳ መጀመሩ ያ ራሱ የሚያሳያችሁ ምንድነው? የወለጋ ፋኖች ሜዳ ላይ ትልቅ ስራ እየሰሩ እንደሆነ የሚያሳየው አጀንዳ እየሆኑ ነው። የወለጋ ፋኖች አጀንዳ እየሆኑ ነው፣ መነጋገሪያ እየሆኑ ነው። የወለጋ ፋኖች ትላንትና እንደ ተራ ሽፍታና እንደምን የሚቆጠሩ የነበሩት አሁን ግን የወለጋ ፋኖች በብዙ ሰዎች አይምሮ ውስጥ እንደገቡ የሚያሳይ ነው። ስለዚህ ወደዱም ጠሉም የኦሮሞ ጽንፈኞች ወደዱም ጠሉም የወለጋ ፋኖች የትም አይሄዱ እና አንዳንድ እንዳልኳቸው ነው ጃልመሮ አካባቢ ያሉ የጃልመሮ ሰዎች የኦነጎች ያንን ሪኮግናይዝ ስላደረጉ ከወለጋ ከአንዳንድ የወለጋ ፋኖች ጋራ መነጋገር ጀምረዋል። በወለጋ ፋኖችና በነጃልመሮ ኦነጎች መካከል መግባባትና ንግግሮች እየተደረጉ ነው። ለምን ኦነጎቹ በቃ እነዚህ ነጃልመሮ ገብቷቸዋል። ፋኖን ሊገፉ እንደማይችሉ ገብቷቸዋል። ፋኖ በአሁኑ ጊዜ ፎርሚደብል ፎርስ እንደሆነ ገብቷቸዋል። ይሄ እንግዲህ እያወራሁላችሁ ያለሁት የወለጋ ፋኖችን ነው እያወራሁላችሁ። አሁን እንደገና የጎንደር ሌላው ፋኖ ደግሞ አንድ ሆኖ አንድ የፋኖ ድርጅት አሁን በቅርቡ ይፋ እናደርጋለን ብሏል። አንድ የፋኖ ድርጅት ደግሞ በሚኖርበት ጊዜ ምንድነው የሚሆነው? ምናልባትም ይሄንን ፕሮግራም ምናልባት በምትሰሙበት ጊዜ ኦልሬዲ አንድ የፋኖ ድርጅት ተቋቋመ የሚል አናውንስመንት ሰምታችሁ ሊሆን ይችላል። አልሰማችሁም? ከሰማንም እንሰማለን። ስለዚህ ይሄ የፋኖ ድርጅት ፋኖዎቹን በሙሉ አፋድ ውስጥ የነበሩትንም አፋባ ውስጥ የነበሩትን ሁሉንም አንድ አድርጎ አንድ ድርጅት በሚሆንበት ጊዜ የወለጋ ፋኖዎችም የዚህ ድርጅት አካል ነው የሚሆኑት። ስለዚህ አሁን እዛ አካባቢ የወለጋ ፋኖዎች ብቻ አይደሉም፣ በአጠቃላይ የፋኖ ኃይል ጉዳይ የሚሆን እንግዲህ ተመልከቱ። ለብቻቸው የወለጋ ፋኖች ለብቻቸው የአገዛዙን ኃይል ተቋቁሞ ይሄን ያህል ካደረጉ
የጎንደር፣ የጎጃም፣ የወሎ፣ የሸዋ ፋኖችም አንድነት ተጨምሮበት ደግሞ ምን ሊፈጠር እንደሚችሉ አስቡ። እዛ አካባቢ ያለውን የኦነግ ርዝራዥ ሆነ የብልጽግና ርዝራዥ ከወለጋ ምድር በአንድ ሳምንት ውስጥ ጠራርገው ነው የተሰጡት። ስለዚህ ይሄንን አንዳንድ የኦሮሞ ኤሊቶች ያውቃሉ። ይሄንን እነ ጃልመሮ ያውቃሉ፣ አውቀዋል። እነሱ ጋር ያለውን ኃይል ያውቃሉ፣ ፋኖ ጋር ያለውን ኃይል ያውቃሉ። እንዳልኳችሁ ነው። እንኳን የጎንደር፣ የጎጃም፣ የወሎ፣ የሸዋ ተጨምሮ የወለጋ ፋኖዎች ሜዳ ላይ ምን እያደረጉ እንዳለ ሜዳ ላይ ካገዛዙ ጋር እነሱ በቀላሉ ሲመታቸውና ሲያሸንፋቸው የነበረውን ያገዛዙን ጦር ፋኖዎች ምን ያህል የወለጋ ፋኖዎች እየመከቱ ሲከላከሉ እንደነበረ ያውቃሉ። የኃይል አሰላለፉን ስለሚያውቁ አንዳንድ የጃልመሮ ፋኖዎችም እነ ጃልመሮ ከወለጋ ፋኖች ጋር ከአንዳንድ ወለጋ ፋኖች ጋር ንግግር የጀመሩበት ሁኔታ ነው። ነገር ግን ከነጃልመሮ የወጡ ፋኖች ከኦሮሞ ልዩ ኃይልና ከአባገዳ ኮማንዶ ጋር ሆነው የተለያዩ እንቅስቃሴዎችን እያደረጉ ነው። ይሄ የሚያሳየው ምንድነው? የወለጋው ነገር ትልቅ ነገር እየሆነ እንዳለ አድማጮቻችን፣ ተመልካቾቻችን ማሳያ ነው እና ለዚህ ነው የወለጋ ፋኖች ላይ የተከፈተው ዘመቻ ዘርፈ ብዙ ነው። የፕሮፓጋንዳ ዘመቻ በነ ኦሮሞ ሚዲያ ኔትወርክ እና በአገዛዙ ሚዲያ አውትሌቶች መካከል የፕሮፓጋንዳ ዘመቻ በአንድ በኩል ተከፍቷል። በሌላ በኩል ደግሞ የወታደራዊ ዘመቻዎችም በዚህ በኩል ተከፍቷል። እነ ፋኖ ክንዴን ገለናል ምናምን የሚል እያወሩ በቃ በዛ የወለጋ ፋኖችን ዲስከሬጅ ለማድረግ አንዳንድ ስራዎችም ተሰርቷል። ግን በዚህም ሆነ በዛ የሚሳካላቸው አይመስለኝም እና ፋኖ የወለጋ ፋኖ እያሸነፈ ነው፣ ውጤት እያመጣ ነው። የፖለቲካ ናራቲቭን የፖለቲካ ዳይናሚኩን እየቀየረ ነው። የኦሮሞ ኤሊቶች ወደዱም ጠሉም የጎጃም የወለጋ ፋኖችን ኢግኖር ሊያደርጉ እንደማይችሉ እየገባቸው ነው። ወለጋ አስተማማኝ ሰላም እንዲመጣ የወለጋ ፋኖች ጥያቄ፣ በወለጋ የሚኖረው የአማራ ሕዝብ ጥያቄ መመለስ እንዳለበት እየገባቸው ነው። ስለዚህ ኮምፕሮማይዝድ በሆነ መንገድ ኦሮሞንም አማራንም ባልጎዳ መንገድ ያሉ ችግሮች እንዲፈቱ ሁኔታዎች እየተመቻቹ ነው ማለት ነው። እና ይሄ ወንድም ቅድም ያሳየኋችሁ ወንድም ስለ ወለጋ ጎጃም ስላሉ ኦሮሞዎች መተከል ስላሉ ኦሮሞዎች ተናግረዋል። ልክ ነው። በጎጃም ኦሮሞዎች አሉ፣ በመተከል ኦሮሞዎች አሉ። እንዳልኩት ነው። ወለጋና ጎጃም አንድም ዲኤንኤ ቢታይ ጎጃም ሄዳችሁ ዲኤንኤ ብትለኩና ወለጋ ሄዳችሁ ዲኤንኤ ብትለኩ የወለጋ ኦሮሞ ለወለጋ ኦሮሞ የሚቀርበው የጎጃም አማራ ነው። ለጎጃም አማራ የሚቀርበው የወለጋ አማራ ነው። የወለጋ ኦሮሞ ነው። የወለጋ ኦሮሞ በዲኤንኤ ብትቀርቡ እዛ ኡሙሩ ወይ ነው ኪረሞ ምናምን ሄዳችሁ ያሉትን ኦሮሞዎች ዲኤንኤ ብትወስዱ እና ጎጃም ከቡሬ ወይም ደግሞ ከደብረ ኤልያስ ወይ ምናምን እዛ ሄዳችሁ ዲኤንኤ ብትወስዱ ተመሳሳይ። የወለጋ ኦሮሞ ጃርሶ እዛ ሐረርጌ ካለው ጃርሶ ወይንም ደግሞ እዛ ቦረና ካለው ያቤሎ ካለው ኦሮሞ ጋር አይደለም ወይም ደግሞ አርሲ ካለው ኦሮሞ ጋር የሚቀርበው። ለወለጋ ኦሮሞ የሚቀርበው የጎጃም አማራ። ስለዚህ አማራ ኦሮሞ ተብሎ ይሄ የዘር ፖለቲካ ከፋፈለ እንጂ ጎጃም ያለውም ወለጋ ያለውም እንደ ድሮ ተፋቅሮ እዛ አካባቢ ያለው ማህበረሰብ እርስ በርስ ከመገዳደል እዛ አካባቢ ያለው ቦታ የትልቅ የእድገት ምንጭ ማድረግ የሚቻል ነው። ነገር ግን ያ እንዲሆን አሁንም በቆሻሻ የኦነግ ፖለቲካ የኦሮሞ ፖለቲካ አሁንም የተመቱ እንደነ ደጀኔ ያሉ እንደነ አንዳንድ አሁንም በቃ ቀነጨረ የዘር አስተሳሰብ ያልወጡ ሰዎች አሉ። እነሱ እስካሉ ድረስ ያው እንግዲህ ብዙ ስራ ይጠብቀናል ማለት ነው። እንግዲህ አድማጮቻችን፣ ተመልካቾቻችን በወለጋ ዙሪያ የወለጋ ፋኖች ዙሪያ ያቀረብኩት ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና